ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አፋብን በመላ አማራ ውጊያዎችን እያደረገ ነው። ብዙ ከተማዎችን በፋኖ እጅ እየገቡ ነው። ምርጫዎችም ፍኖተ ሰላምን ጨምሮ ተቋርጠዋል። በጎጃም የ55ኛ ክፍለ ጦር አናብስቶች ሰሜን አቸፈር ሳንክራ ከተማን ተቆጣጥረዋል። ማቻከል አማኑኤልንም በፋኖ ቁጥጥር ስር አስገብተዋል። ሌላው 206ኛ ኮር 34ኛ ክፍለ ጦር በባሶ ሊበን ወረዳ ኮርክ ከተማ በፈጸመው ጠንካራ ኦፕሬሽን የጠላት ኃይል ሙሉ በሙሉ ተደምስሷል። ብሬን፣ ክላሽ፣ ወታደራዊ ቦርሳ፣ የዲሽቃ ጥይት፣ 4 አስካትላ ጥይት፣ የብሬን አፈሙዝ፣ የዲሽቃ አፈሙዝ ተማርኳል። በተያያዘም 206ኛ ኮር በደብረ ማርቆስ ከተማን ለመቆጣጠር ትንቅንቅ ላይ ነው። የማይበገሩት ንጉስ ተክለ ሃይማኖት ልጆች ጠላትን እያጨዱት ነው። ደብረ ማርቆስ ከተማ ጨር ብላለች። ምርኮ የተገኘባቸው አውደ ውጊያዎችም ጠላት የተደመሰሰባቸው 7 ግንባሮች በሁሉም ክፍለ ጦሮችን አመርቂ ድል እየተመዘገበ ይገኛል። ሌላው በጎጃም 44 ቦታዎች ላይ ውጊያ እየተደረገ ነው። የአብይ አህመድ አረመኔ መንግስት ምርጫ ብሎ በሚቀልድበት ቀን አፋብን ምዕራብ አማራ ቀጠና ቴዎድሮስ ህዝብ በሙሉ ጎጃም ውጊያ ከፍቶ ይቃረዋል። እስካሁን በጎጃም ምድር ብቻ 44 ቦታዎች ውጊያ እየተደረገ ነው። በርካታ የነፍስ ወከፍ መሳሪያና የቡድን መሳሪያ በማረክ ምሽጎችን በመደረመስ ጠላትን በመደምሰስ ከተማ ተቆጣጥረዋል። 105ኛ ኮር 10 ቦታዎች ላይ ውጊያ ከፍቷል። ሰከላ፣ አዲስ ቅዳም፣ ቲሊሊ፣ ኮሶበር፣ ዳንግላ፣ ዱርቤቴ፣ ኢስማላ፣ ዴላሞ፣ ወርቅ ሜዳ፣ ጃዊ ፈንደቃ እየተዋጋ ይገኛል። ሌላው 102ኛ ኮር 13 ቦታ ውጊያ ከፍቷል። አዴት፣ ቆቆር፣ ጋላ ወልዴ፣ ገርጨጭ፣ ብራቃት፣ ፒኮሎ፣ አንዳሳ፣ ጭስ አባይ፣ ሮቢት፣ ዳና ማርያም፣ ጎንጂ፣ ቋሪት ወይበኝ ላይ እየተዋጋ ይገኛል። 109ኛ ኮር እንዲሁ 7 ቦታዎች ላይ ውጊያ ከፍቷል። ደንበጫ፣ እምቡሊ፣ ፍኖተ ሰላም፣ ሆዳን፣ ሽንዲ፣ እሁሪት፣ ጁቤ ላይ እየተዋጋ ይገኛል። 201ኛ ኮር 9 ቦታዎች ላይ ውጊያ ከፍቷል። ሞጣ፣ ግንደወይን፣ ፈለገ ብርሃን፣ መርጦ ለማርያም፣ ደብረ ወርቅ፣ ቢቸና፣ ወራ፣ የደሃ የተመን ላይ እየተዋጋ ይገኛል። 206ኛ ኮር 5 ቦታዎች ላይ ውጊያ ከፍቷል። የቦቅላ፣ እነራታ፣ አረብ ገበያ፣ ኮርክ፣ ወጀል ላይ እየተዋጋ ይገኛል። በሁሉም ቦታ መፈናፈኛ ያጣው ጠላት በድሮን በዙ 23 በመድፍ በሞርተር የዘፈቀደ ተኩስ እየተኮሰ ይገኛል። ጎጃም ምርጫ የሚባለው ድራማ የሚታሰብ አይደለም። እንዲሁ በጎንደር ጠቅላይ ግዛት በላይ እስር በጥምረት ውጊያ እየተደረገ ያለባቸው ከተሞችም ጎንደር ከተማ፣ ማክሰኝት፣ ሳሊ፣ ጃንሱማ፣ አብራጅራ፣ ክምር ድንጋይ፣ ቀራቀር፣ እብናት፣ ሽንፋ፣ ነጋዴ፣ ባህር፣ ታጎር፣ ሚዳብር፣ ሮቢት፣ አይምባ፣ አዲስ ዘመን፣ ዳዋ፣ ዳንጉራ፣ ሻውራ፣ ጓሃ፣ ጫውቢት፣ ደብረ ታቦር ከተማ፣ እስቴ መካነ ኢየሱስ ከተማ፣ ስማዳ ወገዳ ከተማ፣ ፎገራ ወረታ ከተማ፣ ፎገራ አለምበር ከተማ፣ አንዳቤት ወለሽ ከተማ፣ እስቴ ገንድ ጠመም ከተማ፣ ደራ ሐሙሲት፣ ደራ አንበሳም ይገኙበታል። በወሎ ግንባር እንዲሁም ምኒልክ ዕዝ ግንቦት 24 ቀን 2018 ዓ.ም በሁሉም ቤት አማራ ከባድ ውጊያ እየተደረገ ይገኛል። ራያ ቆቦ ግንባር ቀዩ ጋሪያ፣ ጮቢበር፣ ሆርማት፣ መንጀሎ፣ ሮቢት፣ ጎብዬ ሲሆኑ ላስታ ግንባር ላሊበላ ዙሪያ፣ ድብኮ፣ ብልብላ፣ ይባር፣ ወንዳች፣ ጋሽና ግንባር፣ እስታይሽ፣ ደላንታ፣ ፀሐይ መውጫ፣ መቄት፣ ዳውንት፣ ዋርላ፣ ደሴና አምባሰል ግንባር፣ ኩታበር፣ ግሼን፣ ተንታ፣ ጎሽ ሜዳ፣ ደሴ ዙሪያ፣ አልብኮ፣ ሀብሩ፣ ጊራና፣ ምዕራብ ወሎ ቤት አማራ ግንባር፣ መቅደላ፣ ደብረ ዘይት፣ መካነ ሰላም፣ ሳይንት ደንሳ፣ ሳይንት አጅባር፣ ወግዲ፣ ከለላ፣ ልጓማ፣ መቅደላ፣ ቢላ፣ ወርቅ ማውጫ እና ሌሎች ቦታዎች ከሌቱ 11 ሰዓት ጀምሮ ከፍተኛ ውጊያዎች እየተደረጉ ይገኛሉ። እንዲሁ በሸዋ ጠቅላይ ግዛት መንዝና ግሼ፣ ይፋትና ጥሙጋ፣ ተጉለትና ቡልጋ፣ መራቤቴ እንዲሁም የረርና ከራያ ወረዳዎች ዙሪያ ብርቱ አውደ ውጊያዎች እየተካሄዱ ሲሆን የወገን ጦር ነበልባል ክንድ ጠላትን አከርካሪውን እየሰበረው ይገኛል። መላው አማራ በብራት ቀለበት ተከቧል። የአፋብን መብረቃዊ ጥቃት የብልጽግና የፌክ ምርጫ ገደል ሰዶታል። ግንቦት 24 ቀን 2018 ዓ.ም በመላው አማራ ምድር የታሪካዊው የህልውና ትግላችን አዲስ ምዕራፍ የሚጻፍበት ታላቅና አስፈሪ ውጊያ እየተካሄደበት ይገኛል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በሁሉም እዞችና ግንባሮች ከአምባገነኑ አገዛዝ ቅጥረኛ ኃይል ጋር ከባድ ትንቅንቅ ተጋድሎ እያደረገ ነው። የአማራ ህዝብ መሪ ድርጅቱ አፋብን ያስተላለፈውን ስልታዊ መመሪያ ሙሉ በሙሉ በተግባር በመተርጎም ለገዳያችን ህጋዊ እውቅና አንሰጥም በሚል የብልጽግና የድራማ ምርጫን ወደ ጎን በመተው ቤቱን ዘግቶ በቤት ውስጥ ቁጭ ብሏል። ከተሞች በሙሉ ጸጥ ረጭ እያሉ ሲሆን አንዳንድ ቦታዎች ላይ የብልጽግና ካድሬዎች በጣሏቸው የሸራ ድንኳኖች ስር ተልካሻ ፎቶ እየተነሱ ራሳቸውን በራሳቸው እያረኩ ይገኛሉ። በአንጻሩ በአውደ ውጊያ ግንባር የጠላት ምሽጎች በጀግኖቹ ክንድ እየተናዱ በርካታ አንጸባራቂ ድሎች እየተመዘገቡ ይገኛል። የጎንደር ጠቅላይ ግዛት በላይ ዕዝ በመላው ቀጠናው የጠላትን ሰራዊት እያጨደው ይገኛል። እንዲሁ የምኒልክ ዕዝም የቴዎድሮስ ዕዝም የአሳምነው ዕዝም በመላ አማራ ቀጠና ከፍተኛ ውጊያዎችን እየተዋጉና እንዲሁም ድል እያደረጉም ይገኛሉ።
ዛሬ መላ አማራ በተግባር ያረጋገጠበት አንድ እውነት አለ። የካድሬዎች ስብሰባና የኮሚቴ ምርጫ የህዝቡን የነጻነትና የህልውና ጉዞ ለአንድ ሰከንድም ሊያቆመው አይችልም። የፋኖ ክንድ የጠላትን ምሽግ ሰብሮ 4 ኪሎ ከመግባት ወደ ኋላ እንደማይል ያስመሰከረበትም ነው ተብሏል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።